የአማራ ክልል ሚሊሻ ኮሚሽን 30ኛ ዓመት የምስረታ በዓሉን አክብሯል። በመርሃ ግብሩ ላይ የተገኙት የኢፌዴሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ እንዳነሱት የአማራ ክልል ሚሊሻ በብዙ መንገድ ልዩ መሆኑን ጠቁመው በዋናነት ካለበት ማህበረሰብ የወጣም አብሮ የሚያርስና የሚያመርት ሀገርና ክልል በገጠሟቸው ፈተናዎች ሁሉም ግንባር ቀደም በመሆን ለሀገር ትልቅ አስተዋጽኦን እያበረከተ መሆኑን አመላክተዋል። ላለፉት 3 አስርት ዓመታት የህዝብ ልጅ የሆነው የሚሊሻና የሰላም አስከባሪ ኃይል ሀገርና ክልል በገጠሟቸው ፈተናዎች ሁሉ ግንባር ቀደም በመሆን መስዋዕትነት ከፍሏል። የሚሊሻ ኃይላችንን ልዩ የሚያደርገው ካለበት ማህበረሰብ የወጣ ከህዝብ ጋር አብሮ የሚያርስ አብሮ የሚያመርት ነገር ግን የሀገርና የህዝብ ጥሪ ሲመጣ ማረሻውንና መዶሻውን በቀየው ለቀሪ አስረክቦ መሳሪያውን በትከሻው አድርጎ ወደ ግንባር ፈጥኖ የሚተም የቁርጥ ቀን ኃይል በመሆኑ ነው። የሚሊሻውን ኃይል አደረጃጀት ከዘመኑ ጋር ተራማጅ ለማድረግ በክህሎትና በአዳዲስ ስልጠናዎች ለማበልጸግ እንዲሁም በቴክኖሎጂ ለማዘመን እየተሰራ እንደሚገኝ ጠቁመው በይበልጥም ትጥቅና አቅርቦቱን ለማሻሻል የጀመረውን ተቋማዊ የሪፎርም ስራም ተጠናክሮ እንደሚቀጥል አንስተዋል። መንግስት የሚሊሻውን ኃይል አደረጃጀት ዘመናዊ ለማድረግ በእውቀትና በስልጠና ለማበልጸግ እንዲሁም ትጥቅና አቅርቦቱን ለማሻሻል የጀመረውን ተቋማዊ የሪፎርም ስራ አጠናክሮ ይቀጥላል። ዛሬ ላይ ዘመኑ በእጅጉ ተቀይሯል። ቴክኖሎጂ ተስፋፍቷል። የሚሊሻ ኃይላችን ዘመናዊ፣ በቴክኖሎጂ የታጠቀ፣ ሁለንተናዊ ሰላም ማስከበር የሚችል ጥቅማ ጥቅሞቹ የተከበሩለት ብሎም የሚሊሻ አባላትና ቤተሰቦቻቸው የሚገባቸውን ክብርና ድጋፍ እንዲያገኙ በትኩረት ይሰራል። ሚሊሻ ኃይሉ ባለፉት 3 አስርት ዓመታት ከሌሎች የጸጥታ መዋቅር ጋር በጋራ በመሆን ሲሰራ መቆየቱም የተነሳ ሲሆን ይህን የሀገርና የሕዝብ መከታነቱን አጠናክሮ እንዲቀጥልም ተጠይቋል። የጽንፈኛው የሐሰት ዘመቻ ከዓላማችሁ ሳያስተጓጉላችሁ እርምጃችሁን ሳያስቆማችሁ ለክልላችን ሰላም በጽናት እንድትሰሩ በዚህ አጋጣሚ አደራ ልላችሁ እወዳለሁ። በእያንዳንዱ የግዳጅ ቀጠናና ስራችሁ የክልሉ መንግስት አብሯችሁ ይቀጥላል፣ ከጎናችሁ እንደሆነም ላረጋግጥላችሁ እወዳለሁ። ጽንፈኝነት ክልላችንን በብዙ ጎድቶታል። የጽንፈኝነት አስተሳሰብና ተግባር እንቅስቃሴ ሳያናውጠን በጽናት ልንታገለው ይገባል። ቀደም ሲል የሚሊሻ ኃይል የሰላም ማስከበር ሂደትን በመደገፍ ህዝቡ ያሳየውን አጋርነት በማስቀጠልም በቀጣይ በተናበበ መንገድ እገዛውን እንዲቀጥልም ተጠይቋል። በሚሊሻና በህዝቡ መካከል ያለው ግንኙነት እንደ አሳና ውሃ ነው። ህዝቡ ለሚሊሻው የሚያደርገው ድጋፍ ግዴታ ሳይሆን የራሱን ሰላም፣ ንብረት፣ ህይወት በባለቤትነት የመጠበቅ ጉዳይ ነው። ማህበረሰቡ እነዚህን ድጋፎች አጠናክሮ ሲቀጥል ሚሊሻው በሙሉ ልብና በከፍተኛ ተነሳሽነት የአካባቢውን ሰላም በአስተማማኝ ሁኔታ ይጠብቃል። ይህ 30ኛ ዓመት የምስረታ በዓል ያለፈውን ታሪክ የምናከብርበት፣ የዛሬውን ስኬት የምንገመግምበትና ለወደፊቱ የበለጠ ጠንካራ የተደራጀና ህዝባዊ ሚሊሻ ለመገንባት ቃላችንን የምናድስበት ታሪካዊ አጋጣሚ በማድረግ የተጀመረውን ህግ የማስከበር ስራ ይበልጥ የምናጠናክርበት፣ ዝግጁነታችን የምናድስበትና ለክልላችን ዘላቂ ሰላም በጋራ የምንቆምበት ይሆን ዘንድ ጥሪዬን አቀርባለሁ።